በፍቅራቸው ላይ ብዙ ዋጋ እየከፈሉ ያሉት ጽናትና ኪራ በራሳቸው ውሳኔ ጥምረታቸውን ወስነዋል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ ጽናት በውሳኔዋ እርግጠኛ ነበረች። እንግዲህ ካሳለፍነው ፓርት ላይ ምሩና ጽናት ወደ ሚስጥሩ እየገቡ ነበረ። ጽናት እንደዚህ ልትሆን የቻለችበት እንደዚህ ልትሆን ያስገደዳት ነገር ምንድን ነው የሚለውን መነሻ በማድረግ የእውነት እኔን የልብ ጓደኛሽ አድርገሽ የምታስብኝ ከሆነ እንደዚህ ጸባይሽን ሊቀይረው የቻለውን ኪራን አልፈልግም ያልሽበትን ምክንያት እውነቱን ብቻ ንገሪኝ በማለት ትጠይቃታለች ምሩ። ጽናትም የተወሰነ እምቢ ካለች በኋላ ነገር ግን አይ ታዘብኩሽ፣ በቃ በሁሉ ነገር አብረነን ብዬ አስብ ነበረ፣ ነገር ግን ይሄን ሚስጥርሽን እንደዚህ ግልጸኝነት ከኔ ጋር የለሽም፣ አዝናለሁ፣ መናገር ካልፈለግሽ ምንም ማድረግ አልችልም ስትላት ምን መሰለሽ ምሩዬ፣ ግን ለማንም እንዳትናገሪ በማለት ሚስጥሯን ትነግራታለች። ነገር ግን ሚስጥሩን ከነገርኩሽ በኋላ ምንም አይነት የኔን ውሳኔ ለማስቀየር እንዳትሞክሪ፣ እንዳታስቢው በጭራሽ በማለትም ታስጠነቅቃታለች። እሱ እንግዲህ ሚስጥሩን ከሰማሁት በኋላ እንደ ሚስጥሩ ይወሰናል ትላታለች። አይ ቃል ግቢልኝ ትላታለች። ችግር የለውም ሁለታችን ተመካክረን የሆነ መፍትሄ አናጣም በማለትም ትነግራታለች። ካሁን በፊትም አዲሷ የአቶ ሻምበል ልጅ ስለ እናቱ ስታወራ ሰምታ ነበረ። ሳሎን ቤት ባለችበት ጊዜ የአንዲትን እናት ደስታ ማስቀደም አለብኝ በማለት እያወራች ስለ ማን እናት ነው የምታወሪው በማለት ስትጠይቃት አይ እንደዚሁ ዝም ብዬ ነው በማለት ጽናት ይሄን ነገር አለባብሳው አልፋ ነበረ። የክሩቤልና የጽናት ፍቅር ምን ያህል ዋጋ እንዳስከፈለ አብዛኛው ተመልካች ያውቃል። በተለይ ደግሞ ጽናትን ብዙ ዋጋ አስከፍሎ ነው እዚህ ያደረሳት። ፍቅራቸው ወደ ደስታ ሊቀየር ነው በሚባልበት በዚህን ወቅት ደግሞ እንግዲህ የአቶ ሻምበል ልጅ መታለች። ይህም ሊሆን የቻለው ምንድን ነው? የክሩቤል አባትና አቶ ሻምበል ጓደኛሞች እንደዚሁም ጎረቤት ስለነበሩ የስጋም ከጓደኝነትም ከጉርብትናም በላይ ደግሞ የስጋ ዝምድና እንድኖረን እፈልጋለሁ፣ የአቶ ሻምበልን ልጅ ኪራ ማግባት አለበት በማለት እንግዲህ የኪራ አባት የወሰነው ውሳኔ ነው። በኢኮኖሚም ሆነ በተለያዩ ነገሮች የእኛም ቤት የምትመጥን ልጅ ናት። አስተዳደጓም ደግሞ ስርዓቷ በጣም ስርዓት ያላት ልጅ በመሆኗ በጣም ነው ልጅቶን የምወዳት። እንደዚሁም ጓደኛዬን ከጓደኛዬም አልፎ ደግሞ የስጋ ዝምድና እንድኖረን ስለምፈልግ ነው በማለት የአቶ ሻምበል ልጅ ወደ እነ ኪራ ቤት እንድትመጣ ተደርጓል። ከዛም በኋላ የአቶ ሻምበል ልጅ የመጣች ጊዜ ኪራ ሄዶ እንዲቀበላት ታዟል። አባቱንም ና እንሂድ እንቀበላት በማለት ሲጠይቅ አንተ ነህ ሄደህ እንድትቀበላት የምፈልገው፣ አሁን እኮ ትልቅ ሰው ሆነሃል በማለት ይነግረዋል። ኪራም በአባቱ ትዕዛዝ መሰረት ልጅቷን ለመቀበል ብቻውን ይሄዳል። ልጅቷንም አምጥቶ እንግዲህ ቤት ውስጥ እየተከናወነ ያለውን ነገር እንደምታውቁት ካሳለፍነው ፓርት ላይ እንዳየነው ነው። ጽናት ደግሞ የታዘዘችው የራሷ የቤት ስራ አለ። አዲስ የምትመጣው የአቶ ሻምበል ልጅ እና ኪራ እንዲቀራረቡ እንዲዋደዱ የቻልሽውን አድርጊ በማለት ታዛለች። እሱንም ልታደርግ የተገደደችበት ነገር የኪራ እናት ታማሚ እንደሆነችና የልጇን ዓለም በመጠባበቅ ላይ እያለች ሞት እንዳይቀድማት በማለት እንግዲህ በደካማ ጎኗ ነው የመጡባት። ጽናትም ይህን ሁሉ ዋጋ የከፈለችለትን ፍቅር አሁን ለአንዲት ምስኪን እናት አስቀድሜ ብሰጥስ በማለት ራሷ ጋር እየታገለች ነው ያለችው። ክሩቤል ላይ ሙሉ ለሙሉ ጸባይዋ ተቀያይሯል። ምንም አንዳንዴ ምን እንደምትል እንኳን ግራ ስለሚገባት የበፊት የሆነውን ነገር እያነሳች በቃ ከኔ መራቅ አለብህ፣ በፊት የነበረ ላንተ ፍቅር ሳይሆን ስሜት ነበረ፣ ያ ስሜት ደግሞ አሁን ላይ የለም፣ አሁን እየወደድኩህ አይደለም በማለት
ኪራ ከሷ ተስፋ እንዲቆርጥ የቻለችውን ያክል እየሞከረች ነው። ከሱ ፊት ጠንካራ ለመሆን ብትሞክርም አልፎ አልፎ ግን ብቻዋን የምትሆንበት ክፍተት ሰዓት ስታገኝ እያለቀሰች ነው ከራሷ ጋር የምታወራው። ያም ሲሆን ደግሞ እንደ አጋጣሚ ኪራ ደርሶባት ነበረ። ጽናትዬ ምን ሆነሽ ነው እንደዚህ እያለቀሽ ብቻሽን የተቀመሽው በማለት ሲጠይቃት እንግዲህ ጽናት የኪሩቤል እናት በካንሰር መታመሟን ሲነግራት የኪራ አባት በጣም ነው የደነገጠችው። እኔ እኮ ይሄን አላቅም ነበር በማለት እንኳን አንቺ ኪሩቤልም አያውቅም፣ ሲያማት እሱ ፊት ከሆነ የህመሟን ስሜት እንኳን ማንጸባረቅ አትፈልግም፣ እሱ ይጨነቃል በማለት የእሷን ህመም ችላው ነው የምትኖረው በማለት ይነግራታል። ለዚች እናት ብለሽ ኪሩቤል ማግባት እንዳለበትና ይሄን ፍላጎቱን ደግሞ ኦልሬዲ አንዳንድ ሀሳቦችን በማንሳት የምትመጣው የአቶ ሻምበል ልጅ ጋር እንዲቀራረቡ አድርጊልኝ፣ በዚህ ላስቸግርሽ በማለት ትታዘዛለች። ቀጥለውም የኪሩቤል አባት ጽናት አንቺ ብልህ ሴት ነሽ፣ አንቺ ቆንጆ ሴት ነሽ፣ አንቺ መልካም ሴት ነሽ፣ ይሄንን ማድረግ የሚከብድሽ አይመስለኝም፣ ስለዚህ ለዛም ነው እርግጠኛ ሆኜ አንቺን ይሄን ላዘሽ የቻልኩት በማለት ሲነግሯት እሺ የምችለውን አደርጋለሁ በማለት ግራ በመጋባት ከራሷ ጋር እያወራች ቁጭ ብላ ሳለ ምሩ ትመጣለች። መራዊት ደግሞ ምን ሆነሽ ነው ጽናትዬ፣ ከራስሽ ጋር አይደለሽም ብቻሽን እያወራሽ እኮ ነው በማለት ስትጠይቃት ይገርማል የኔ ነገር፣ በቃ የለፋሁበትን ለሰው ደስታ እንጂ ለእኔ ደስታ እንድኖር አልተፈቀደልኝም በማለት ለሷ ትነግራትና ምን ሆነሽ ነው ቢያንስ የሆንሽውን ነገር ንገሪኝ ብላ ስትጠይቃት አይ እንደዚሁ ዝም ብዬ ነው በማለት ከመለሰችላት በኋላ ትታት ወደ ውጭ ትወጣለች። ናሆምና ኪሩቤል ግራ በመጋባት ልጅቷን ከተቀበሉ በኋላ ቁጭ ብለው ካፌ እየጠጡ ነበረ። ስለ አንዳንድ ነገሮች እየተጠያየቁ ነበረ። በተለይ ደግሞ የአዲስቱ ልጅ ወደ ቤታቸው መምጣት ምን ዓላማ እንዳለውም ግራ በመጋባት ኪሩቤል እንግዲህ ከአባቱም ጋር ተነጋግረው ነበረ። የልጅቱ እዚህ መምጣት ነው ወይስ ለምን እንደምትመጣ ነው ያንተ ችግር በማለት ነው አባትየውም የመለሰለት። አባቱ ደግሞ ለምን አታገባም በማለት ባህሪው በጣም ተቀያይሮበት ነበረ ኪሩቤል። እንግዲህ ከኪሩቤል ጸባይ መቀያየር አባትየው ሊረዳ የሚገባው ነገር የሚወዳት ሴት እንዳለች ሊረዳ ይገባ ነበረ። ጽናትም እንዳለችው አባትየው እንደዚህ ብለው ባዘዟት ወቅት ቢያንስ የሆነ በህይወቱ ሰው ካለ መጠየቅ አለብን እኮ በማለት ለአባትየው ስትጠይቀው ልጄን አውቀዋለሁ በማለት ነው የመለሱላት። እንግዲህ የቻልኩትን እሞክራለሁ ጋሼ በማለት ታዛዥ ነኝ በማለት አባቱንም ቃላቸውን አክብራሽ ብላቸዋለች። የቻለችውንም እየሞከረች ነው። ነገር ግን የምንወዳቸውን የምናፈቅራቸውን ሰዎች በተለይ ደግሞ የምናፈቅራቸውን ሰዎች ከሌላ ሰው ጋር ኢቭን መራቁ እንዳለ ሆኖ አንዳንዴ የሆነ ከባድ ውሳኔ በተለይ ደግሞ የኛ እነሱ ጋር መሆን እነሱን የሚጎዳቸው ሆኖ ከታየን እነሱን እንደሚጎዳቸው ከገመትን ከነሱ መራቁ ጥንካሬ ይሰጠናል። ምክንያቱም የኛ ከነሱ መራቅ ቢጎዳንም የኛ ከነሱ መራቅ ደግሞ እነሱን እንደሚጠቅም እንኳን እያስታወስን መጽናናት እንችላለን። ነገር ግን እነዛ ሰዎች ሌላ ሰው እንዲቀርቡ ማበረታታት ወይም ደግሞ ማገዙ በጣም ከባድ የቤት ስራ ነው የሚሆነው። ለዛም ነው ጽናት እስካሁን ድረስ የአቶ ሻምበል ልጅና ኪራን አብረው ስታያቸው በጣም ነው የምትለውን የምታጣው። በጣም ነው ጸባዩ የሚቀያየረው። እውነትም የአቶ ሻምበል ልጅ በነጻነት ያደገችና ነጻነት ኢቭን ንግግሯ ሁሉ አለባበሷ ሁሉ ነገሯ ያስታውቃልና በአንዳንድ ነገሮች ላይ በጣም ግልጽ ናት። ሲበዛ ካሳለፍናቸው ፓርት ላይ አይታችሁ ከሆነ መራዊና ናሆም ቁጭ ብለው እያወሩ ነበረ። በተለይ ደግሞ ስለ ፍቅራቸው መራዊ ትንሽ እስኪ ፍቅራችንን እንሞክረው፣ አትጨነቂ፣ ታማሚ ብትሆኝም እኔ እኮ ሁሉን ነገር እያወቅኩ ነው ማፈቅርሽ፣ ከአንቺ መራቅ በጣም ከባድ ነው ለእኔ በማለት ከመራዊ ጋር ለመቀራረብ ሲሞክር የአቶ ሻምበል ልጅ ትገባለች። የአቶ ሻምበል ልጅ ከተቀመጠችም በኋላ በቃ በማለት ናሆም ተነስቶ ይሄዳል። ይሄ ልጅ ግን ምስኪን ነገር ይመስላል በማለት ስትናገር የአቶ ሻምበል ልጅ
ናሆሚን እንዳይሆን በማለት በጣም በመደናገጥ በመቅናት ነው ያኔ መራዊ ለልጅቱ መልሳላት የተነሳችው። በጣም ተናዳ ነበረና ጽናት ግን ሌላ ሰው እንዲቀርብ ደግሞ የምትወደው ሰው ክሩቤል ሌላ ሴት እንዲቀርብ ታዛ አለች። አቀራርቢያቸው እንዲቀራረቡ አድርጊያቸው በመባል ነው የታዘዘችው። እንግዲህ በራሷ ፍላጎትና በምትወዳት በክሩቤል እናት ባለችበት ሁኔታ በሁለቱ መካከል ሆና ነው ጽናት እየተጨናነቀች ያለችው። እንግዲህ ሁለቱ ይዋደዳሉ፣ ከሚታሰበው በላይ ነው የሚዋደዱት። ነገር ግን ምስጢሩ ሲታወቅ እውነት ጽናት ጥፋተኛ ትሆናለች ወይስ ክሩቤል ነው ጥፋተኛ የሚሆነው የሚለውን ቀጣይ ፓርት ላይ ለማየት እንሞክራለን። እስካሁን ድረስ አብራችን ስለቆያችሁ አመሰግናለሁ። መልካም ጊዜ